10 በመቶ ነው 90% ወዲሁ ነገሮችን እንድትቀበይ ነው እያገርኩሽ ያለሁት። በቃ እርሻት ሞታለች ከዚህ በፊት አይደል? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩ እሺ ሲቆመሽ አውሪ አላውቅም ያጠይቅ ምንም አላውቅም። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ ከመጀመሪያ ጀምሮ ለመናገር ትንሽ እየከበደኝ ነው እዚህ ጋር ማወራችሁ ያለሁት ነገር እና የምንችለውን ሁሉ ሞክረናል። ማድረግ ያለብን ነገር ሁሉ አድርገናል። ግን ከቀን ወደ ቀን በምናየው ነገሮች ትንሽ እየከበዱ መጥተዋል። ከጎናችን የነበራችሁ ሰዎችም አላችሁ በብዙ መንገድ ማለት ነው። ግን አንድ እውነትን መቀበል ይኖርብናል። ዛሬ እንግዲህ እዚሁ ኢትዮጵያ ውስጥ ያለ የግል ሆስፒታል ይዘናት ሄደን ነበረ። ያው ፍቅር ውጪ ነበረች ሆስፒታል የተባለ ነገር አለ። ትንሽ ያው ቀድሞ መናገሩ ያው ትንሽ ነገሮችን ቀለል እንዲልላት ያደርግላታል ብዬ ነው እንጂ የሚነገርም ነገር ሆኖም አይደለም። እኔ ፍቅር እንደገና ደግሞ ከቤት ሌላ ሰውም አብሮን ነበረ እዚህ ቪዲዮ ላይ የማይታይ ሰው ማለት ነው። ፍቅር አልሰማችም ነገሩን። ራሱ ደግሞ አባትየው ዳንኤልም ነገሩን አልሰማም። ሁለቱም ደግሞ እነዚህ ነገሮች መስማት እንዳለባቸው ስለሚሰማኝ ነው። አሁን ለሱ ዳይሬክትሊ መናገር ስለከበደኝ ዘመዱን ጠርቻት ነበር። ያው እዚህ ቤት ነው ያለችው። ጠርቻት ልነግራት ማለት ነው ነገሮችን። እሷም ትምጣ እና ለፍቅርም ያው መነገር ያለበት ነገር ስለሆነ ልንገራቸው ብዬ ነው ሆስፒታል የተባልነውን ነገር ማለት ነው። ደስታ ወይ ሳቲ ነው እንዴ? አንደኛ እንድታግዢ ነው የመጣሁት የጠራሁሽ። ሁለተኛ ደግሞ ለዳንኤል መልእክት ታስተላልፊለታለሽ። ቀድሞ አንዳንድ ነገሮች ላይ እንዲዘጋጅ ማለት ነው። የሰው ልጅን ለማዳን የምትችይውን ሁሉ ታደርጊያለሽ። ካልሆነ ግን ለሌላ ነገሩ ትዘጋጃለሽ። አንዳንዴ የሰው ልጅ ሙሽራ ነው ሲሞት በእግዚአብሔር ዘንድ ማለት ነው ሊሄድ ነውና ሰርግ ደግሞ ልክ ሰዎች ሊጋቡ ሲሉ ልክ ደግሰሽ ተዘጋጅተሽበት ብዙ ቀን ወስዶብሽ እንደምታረጊው እኔ ለነገሩ መልእክት እንድታስተላልፊ እንጂ ከኔ ጋር አፍሽ እንድትካፈቺ አይደለም የጠራሁሽ። ቤተሰቦቻችን እስካሁን ያለንበት ሁኔታ በጥርጣሬ ውስጥ ነበር። ይቺ ልጅ እውነት ታማለች ምናምን የሚል ነገር ነበረ። ሆስፒታል ግን ሄደን ሁሉንም ነገር አረጋግጠናል። ማረጋገጥ ብቻ አይደለም ምንም እየተፈጠረ እንደሆነ ነገሮችን የጠበቅንበት ያየንበት መንገድና የጠበቅንበት መንገድ አንድ አይደለም። ማለት የተባልነው ነገርና እኛ የምንጠብቀው ወይም ደግሞ ዳንኤል ከሆስፒታል ይዞት የመጣው መረጃ እኩል አይደለም ማለት ነው። እንግዲህ ዳንኤል ከሆስፒታል ይዞት በመጣው መረጃ ውጭ ሀገር ሄዳ መታከም እንደምትችልና የተወሰነ ጊዜም እንዳላት ለመታከም ተነግሮን ነበር። ግን ትላንትና ባየሁት ደም ጥያት ሆስፒታል ይዣት ገብቻለሁ። በካፍንጫው በሚወጣ ደም ማለት ነው። ከዛ እሱ ነገር ዶክተሩ ያለን ነገር ግን እነግራቸዋለሁ። በጣም የሚያሳዝን ነው። የምነግራችሁ ደግሞ ለፍቅርም ጭምር ስለምናገር ብዬ ነው አሁንም አልነግራችሁና በጣም የሚያሳዝንና በጣም ከባድ ነገር ነው የተባልነው። ምን ተባል እንነግራችኋለሁ። እኛ እንደጠበቅነው አይደለም የጠበቅኩት እኔ ይቺ ልጅ ታክማ ብቻ እስቲ ጥረት ሲሄደሽ ገብተሽ ጥረት በእናትሽ ነይ ሂጂና ገብተሽ ጥረት። ቤተሰቦቻችን በጣም ያው ራስ የሚያሳምም ነገር ስለሆነ ነው። ግን ቀድሜ መናገሬ ደግሞ ያው ነገሮች እንድትዘጋጅ ያደርጋታል እንጂ ክፋት አይመስለኝም።
ይኸውልሽ ፍቅር ያው አንቺ እናት ስለሆንሽም ጭምር ነው ወደ ውስጥ ያላስገቡሽ። እኔ ግን ያው ዶክተሩ ያለኝ ነገር አለ እሱ ልነግርሽ ስለፈለኩ ነው። ሌላ ምንም ቢለን እንደማይችል የምገምተው ነገር ነው የሚለው። ሌላ ምንም እንደማይችል እኔ ማውቀው። አንቺ ምንድነው የምትገምጪው? ወይ ደግሞ ሌላ ካንሰር አይደለም ወይ ደግሞ ሌላ ከሱ የሚበልጥ ደግሞ በሽታ ነው የሚለው። ሌላ ምን ይችላል? ከካንሰር የሚበልጥ በሽታ እኮ የለም ሲጀምር። አላውቅም። ሌላ ታዲያ ምን ይልካል እንዴ? ሌላስ ምንድነው ጉዳዩ? ምንም ሊሆን አይችልም። ከዛ ውጭ ምን ይላል? መቼም ደህና ናት አይልም። አይ ደህና ናት ምንም የለባትም አይልም። እንደዛማ ቢል በምን እድል ቀላል ነው ምንም አትሆንም ቢል በቃ ደስ ይለኝ ነበር እኮ። አንዳንዴ እኮ ነገሮች እንደጠበቅናቸው አይደለም። አንቺም እንደጠበቅሽው ላታገኝ ትችያለሽ ነገሮች። ሲጀመር እየነገረኝ ነው በቃ ፈርቻለሁ ራሴ። አንተ አሁን እዚህ ገጠራኝ አይ ምንም የለባትም ብትል ደስ ይለኝ ነበር። ነገሮችን በጠበቅሻቸው ልክ እንደማታገኛቸው መረዳት አለብሽ አይደል? አንዳንድ ጊዜ እኛ ካንሰር ነው ብለን ደግሞ ጤነኛው ሆና ነች ብትባይም ምንም ማድረግ አትችይም። የእግዚአብሔር ፍቃድ ነው የሚሆነው አይደል? ጤነኛ ነች ብትባይ እኮ ከመደሰት ውጭ አማራጭ የለሽም። ልክ ጤነኛ ነች ብትባይ አይደለ? በዛው ደግሞ በተቃራኒ ደግሞ ማንን ነው የምትጠሪው? ዳንኤል እኮ አንቺ እንድትነግሪው እኮ ነው። ዳንኤልም አልሰማም። አባት ነው እኮ እሱ። አንቺ ሄደሽ እንድትነግሪው ነው። ምንድነው ነገሩ? ለምንድነው ግልጽ አድርገን ማትነግረው? ምን የተለየ ነገር አለ? እኔ እኮ እዛን ጊዜም እኮ ለምን ያልገባም ስላችሁ ቆይ ውጫቸው እኮ እናት እንደዚህ አይነት ነገሮች ለእናት አይናገሩም። እሺ ምንድነው ታዲያ? እኔ ይኸውልሽ አንድ ነገር እስቲ መጀመሪያ አንቺ ማለት ነው አንድ ነገር ማሰብ ያለብሽ ምን እንደሆነ ታውቂያለሽ? ምንድነው ማሰብ? የሰው ልጅ በቃ ተወልዶ ላሳያድግም ነገሮች እሺ ሁሉም ሰው ኃጢአተኛ ስለሆነ ወይም ደግሞ የሆነ በደል ስላለበት አይደለም ልጁን የሚነጠቀው ምናምን አይደል? ብዙ ሰዎች አልቅሰው ቀብረዋል። በአደጋም ሰው ይሞታል። መናገር ለማይቀር ለምንድነው እንደምታመነታው? ለምንድነው ማትናገር? ሲቀጥል አንቺ መጀመሪያ ይችል ልጅ ማለት ነው ሞታለች ብለሽ ረስተሻት ነበር አይደል? በሰላም ኑሮሽን ለመክፈት እየሞከርሽ ነበር አይደል? ስንት መከራና ስንት ነገር አልፌ እንደዛ እንዳለሁ እኔ ማውቀው ሲጀመር አዝነሽ ተሰብረሽ በቅቶሽ ከዛ ተስፋ ቆርጠሽባት በቃ ተመልሳ እንደማትመጣ ገብቶሽ ሞታለች ብለሽ ራስሽን አሳምነሽ እየኖርሽ ነበር አይደል? እንደዛ ነው ፍቅር። ነይስ ይወለድ እኮ እኔ እንትን ነው እኮ ፍቅር እንደዛ ብለሽ ነው አይደል አስበሽ ቁጭ ያልሽው የነበረው ነገር አሁን እንደምታስበው እኮ። ከዛ ስትመጣ ደግሞ ደስ አለሽም አዘንሽም። አዎ አድርጋለች ቢያንስ ደህና ሆናለች ምናምን እንደዚህ አይታ ደግሞ ማጣት ለኔ ከባድ ነው በጣም። እኔ ደሜን ሰጥቼ አሁን ደግሞ እኔ አንድ ነገር የምፈልገው ብቻ ነው የሚያስፈልጋት ደም አያድናትም ማለት ምን ማለት ነው? ደም አያድናትም ማለት ከ3 ሳምንት በላይ አትቆይም። ምን? ተረጋጊ ተነሽ። ወዴት ነው የምትሄጂው? በቃ ከዚህ በፊት ሞታለች ብለሽ እንዳሰብሽ ሁላ እንደሞተች ነው ማሰብ ያለብሽ። አሁን በቃ እርሻት ሞታለች ብለሽ እንዳሰብሽ ተነሽ። እሺ ፍቅር በእናትሽ ተረጋጊ ተነሽ። ተነሺ በቃ እርሻት በቃ እንደሞተች ቁጠሪ በቃ። የከፋ ደረጃ ላይ ደርሷል ነው ያለኝ ዶክተር። በ3 ሳምንት ውስጥ ምናልባት ሕክምና ብታገኝ እሱንም 10% የመዳን እድል አላት ነው ያለኝ። እርግጠኛ ነኝ ግን ይሄንን ዶክተሩ ነው ያለው። ፍቅር ከወዲሁ የመጣውን ነገር እንድትቀበይ ነው እንጂ የነገርኩሽ እኔ እንድታለቅሽ አይደለም። እኔ እዛ አልቅሼ ወጥቶልኝ ጠንክሬ ያለው በቃ
3 ሳምንት ለነገሩ ብዙ ጊዜ ነው ከተጠቀምንበት። ግን ደግሞ እንደዛውም ሆነ 10% ነው ያለኝ ነገር ነው በጣም ያዘንኩት እኔ። 90% የመዳን እድል የላትም። ግን አይደለም 10% ነገሮችን ሊቀይር ይችላል። እንደዛም ማሰብ የለብንም። አንቺም ለዳንኤል ሄደሽ አሳውቂ ይሄንን ነገር ያልኩሽ ገብቶሻል? ገብቶሻል? ሄደሽ ምን እንደምትይው ልጅቷ 3 ሳምንት ብቻ ነው የቀራት። ማድረግ የምችለውን ነገር ሁሉ አድርግ። አንደኛ ነገር ፍቅር በእናትሽ ተነሽ። 3 ሳምንት ብዙ ነው፣ ግን ቢያንስ በተቻለ መጠን ነገሮችን ለማሳካት እንሞክር። ሌላ ደግሞ ለኔ ለምን አትነግረኝም? ያለ ነገር ከሆነ ሌላ የማደርገው ምርጫ ካለ ለምንድን ነው እሱን የምትለቀው? እሱማ ያለኝ ሕክምናውን በፍጥነት ሄዳ በዚህ በ2 ሳምንት ውስጥ በፍጥነት ሄዳ የምታደርግ ከሆነ የመዳን እድል አላት። ግን እሱም 10% ነው። 90% አትተርፍም ብለሽ ንገሪ። ከወዲሁ ነገሮችን እንድትቀበይ ነው እኔ እየነገርኩሽ ያለው ፍቅር። በቃ እርሻት ሞታለች ከዚህ በፊት አይደል? በዛ መንገድ ተረጃበት። እናት እኮ ናት። እንደዚህ አይነት ነገር ራሱ አቆመ ለሰው መንገር እኮ አይጠበቅብህም። ሰው ብትሆን ማለት ነው። እናት እኮ ናት። አንደኛ የምንችለውን ነገር እንድናደርግ ነው በተቻለ መጠን ተማክረንበት። ሁለተኛ ነገር ደግሞ ምንም አማራጭ የለንም። ከመናገር ውጭ አማራጭ የለኝም። ነገሮችን በዚህ መንገድ አውርተንበት እንትን ለማለት መሞከር ነው። ፍቅር በእናትሽ ተረጋጊ። በቃ ያለ ነገር ነው። በዚህ በ1 ሳምንት ውስጥ ፕሮሰስ፣ ትኬት፣ ደምም የለም። ደም የሚሰጥም ሰው ካገኘን መፈለግ የተቻለን ሁሉ እንድናደርግ ነው። አሁን እዚህ ጋር ተመርመራ አይሆንም ተብለና አሁን ያኔ ውጤቱ አይሆንም ተባለ። አይሆንም ተባልገደ መንገር ደብሮኝ ነው እንጂ ውጤቱ አይሆንም ተብሎ ወንድሜ እንዴ ወንድም እኮ ነው የምትለው። የኔ ነው እንደምትለው ምንድን ነው ዮናስ ማይሆንም ተባለ እንዴ? ለምንድን ነው ማይሆነው? አንቺ ትቻለሽ። አንቺ ከቻች ለምን ነው ሞክርበት? ስሚ ትቻለሽ። ጤነኛ ነሽ? ምንድን ነው የምትይው? ሰው ሁሉ እንዳለ ተበቃቅሏል መሰለኝ። እንዳለ ተበልሻል መሰለኝ። ትቻለሽ? አትንቶኝ ለምን እሺ ዘመድ ቤተሰብ ምናምን አላ በሱ በኩል አላቶ ተነሽ እስቲ ቆመሽ አውሪ። አላውቅም እኔ አትጠይቂኝ። ምንም አላውቅም። በቃ እኔ ራሴን እንደዚህ ይሄ አንቺ ደግሞ ያምሻል እንዴ? ህፃን ነሽ እንዴ? መቼም ልጇ ስትሞት ዝም ብላ የምታይ እናት አይደለችም። እሷ ትስቃት። በቃ የመጨረሻ አማራጭ የምናወጣ ከሆነ ዶክተሮቹ የሚሉንን ሰምተን ምንም ችግር የማያመጣብሽ ከሆነ እንግዲህ ደም ከአንቺ በኩል እንሞክራለን። ደግሞ ግን ይሄ 3 ሳምንት ፕሮሰስ አልቆ ሄዳ ታክማ ድና ትመለሳለች የሚል ተስፋ እኔ ባናረግ ነው የሚሻለው። ክፉ ሳይሆን እውነታ ነው ፍቅር፣ ክፉ አይደለም እውነታ ነው። እንደዚህ ይሆናል ብዬ ነገሮች ጠብቄ ማስቤ ማላውቅም ነበር። በጣም የሚያሳዝነው እና ቤተሰቦቻችን እንግዲህ የምታውቁት ነገር ካለ በዚህ በፕሮሰስ በሕክምና ፕሮሰስ የሚረዳን ሰው ምናምን የምታውቁት ካለ እስቲ ኮሜንት ላይ ቢሆን ጻፉልኝ። ምናልባት የሰው ልጅ ደግሞ ዶክተርም ባለው አይደለም አንዳንዴ ማለት ነው። ዶክተር ራሱ የሰው ልጅ ነው አይደል? የሰው ልጅ ባለው ሳይሆን እግዚአብሔር ባለው ነው የሚሆነው። እና ነገሮች ተገላብጦሽ ሆነው ምናልባት ይቺ ልጅ ድና ምንጨፍርበት
ምን ስቅበት ጊዜ ይመጣል ብዬ አስባለሁ። ያንን ደግሞ እግዚአብሔር ነው የሚያውቀው። ግን ነገሮች አሁን ላይ ባለንበት አቋም ተስፋ የሚያስቆርጡ ብቻ ናቸው ያሉ። ግን በራሳችን ተስፋ ስንቆርጥ እግዚአብሔር መስራት ይጀምራልና እግዚአብሔር ይስራ ነው የምለው እኔ። እግዚአብሔር ይስራ፣ እግዚአብሔር ያድርግ ነገሮችን። በቃ እኔ ሁሉንም ነገር አሳልፌ ለእግዚአብሔር ሰጥቻለሁ እና እርዳታችሁ የሚያስፈልገን ከሆነ እንግዲህ ቤተሰቦቻችን እንነግራችኋለን። በውስጥ መስመር ብዙዎቻችሁ እንዲናድርግ እንደዛ እናድርግ እያላችሁ እየደወላችሁ እያወራችሁን ያላችሁት። ግን እስቲ እሱ ነገር ይቆይና ነገሮች ተስፋ ያስቆራጭ የሚሆኑ ከሆነ እኮ ጥቅም የለውም። ታጣሁለት በሕይወት መኖሬን